ጸልዩልኝ ማንም ሰው ባያውቅና ባይሰማ ደስ ይለኛል። በራስ ያፍሬያለሁ። በጣም የምትወዱኝ ከሆነ ለኔ ምንም አይነት የገንዘብ ድጋፍ እንዳታደርጉ። ሁሉም በየእምነቱ እንዲጸልዩልኝ ነው የምፈልገው። በእኔ ስም ከተከፈቱ የተሳሳቱ አካውንቶችም ተጠበቁ። ለኔ ጤና መሻሻል የእናንተ ጸሎት ነውና ዋነኛው ነገር ጸልዩልኝ ሲል የተናገረው በበጎ አድራጎት ስራዎቹ የምናውቀው እጅግ የሚወደደውና ለብዙዎች የተስፋ ብርሃን የሆነው ጤና ለማግኘት መንገድ የሆነው ማስተር አብነት ከበደ ነው። ማስተር አብነት ከበደ ምንድን የገጠመው? መታመሜን ሰምታችሁ በጣም ብዙ ሰዎች እየተጨነቃችሁ ነው። መታመሜን የነገርኳችሁ እንድትጨነቁ ፈልጌ ሳይሆን እንድጸልዩልኝ ስለሚፈልግ ነው። በእርግጥ አዲስ ሚዲያ ኔትወርክ ጋር በነበረን ኢንተርቪው ቆይታ ጋዜጠኛው በድንገት ሲጠይቀኝ መታመሜን ነግራችኋለሁ። አሁንም ቢሆን ሁላችሁም በየእምነታችሁ እንድትጸልዩልኝ እፈልጋለሁ። ህመሙ የጀመረው አሁን አይደለም፣ ተላምደናል። ዛሬ 1 ዓመት ከ5 ወር አካባቢ የሚሆን ይመስለኛል። ያኔ ጎፋ በመሬት ናዳ ምክንያት ወገኖቻችን በሞቱ ጊዜ ለማገዝ እዛ ነበርኩኝ። እዛ ታመምኩ። ከዛ በኋላ ህመሙ በዛው ነው የቀጠለው። እስካሁን ባለው የህክምና ክትትል እያደረኩ ነው። ቀጣይ ያለው የህክምና ሁኔታ በቅርቡ ከሀገር ውጪ ሄጄ በቂ ህክምና አደርጋለሁ። አሁን ከሚነግራችሁ ነገር ውጪ ለኔ ምንም ነገር አያስፈልገኝም። ሁላችሁም በየእምነታችሁ ጸልዩልኝ። ጸሎትና ጸሎት ብቻ ነው የሚያስፈልገኝ። ለምንድን ነው ገንዘብ እንዳይሰበሰብልኝስ ያለው? ያጋጠመው የጤና እክልስ ምንድን ነው? እነዚህን በዚህ መረጃ እናጋራችኋለን። እንዳለውም ለማስተር አብነት እንድትጸልዩለት እኛም እንጠይቃለን። አብራችሁን ሁኑ። የዘመኑ የመልካም ልቦች ምሳሌ ተደርጎ ይጠቀሳል። በበጎ አድራጎት ስራዎቹ ከአምላኩ ጋር በገባው ቃል ኪዳን መሰረት የሚያገኘውን ሁሉ ለተቸገሩ ሰዎች ይሰጣል። እንደሱ መልካም ልብ ያላቸውና ለታመሙ፣ ለተጎዱና ለተቸገሩ ሰዎች መድረስ ለሚፈልጉ ድልድይ ሆኖ በአደራ የተቀበለውን ገንዘብ ለሰዎች ያደርሳል። እንደ ስሙ የበጎ አድራጎት አብነት ነው ማስተር አብነት ከበደ። ይህ ወጣት ከዚህ ቀደም ስለ ሌሎች መዳን ከገቡበት ችግር እንዲወጡ መፍትሄ ማፈላለግና የገንዘብ ድጋፍ እንዲያገኙ ሲያደርግን የሚታወቀው ስለ ራሱ የመናገር ስሙን ከፍ ከፍ የማድረግ ዝንባሌም የለውም። ከሰሞኑ ግን በአዲስ ሚዲያ ኔትወርክ የቴሌቪዥን ጣቢያ ጋር በነበረው ቆይታ ማስተር አብነት ከህመሙ ጋር እየታገለ መሆኑን፣ ነገር ግን ህመሙን ደብቆ የበጎ አድራጎት ስራዎችን እየሰራ እንደሆነ ተናገረ። የህመሜ ምንነት ይህ ነው ባይባልም መታመሜን ለማንም መናገር አልፈልግም። እኔ አሁን ባልተመረመረ በሽታ ውስጥ ነው ያለሁት። የሚያስጨንቀኝ ይሄ ህመም በምርመራ አይገኝም። ራሴን እያጣሁ በስነ ልቦናም እየተጎዳሁ ነው ሲል ከቴሌቪዥን ጣቢያው ጋር በነበረው ቆይታ ተናገረ። ይህ ስለ ራሱ እምብዛም የማይናገረው ስለ ተቸገሩ እናቶችና አባቶች እንዲሁም እህት ወንድሞች አብዝቶ የሚጨነቀው እነሱ መዳን የሚችሉበትን መንገድ የሚያፈላልገው የራሱን ህመም ደብቆ ለሰዎች መዳን ያለ እረፍት ገንዘብ የሚያሰባስበው ወጣት በድንገት መታመሙንና ሁሉም እንደየእምነቱ እንዲጸልዩለት ሲጠይቅ ሰዎች እጅግ ደነገጡ። ምን ገጠመው ልጃችንን ወንድማችንን ሲሉ አብዝተው ተጨነቁ። ታዲያ ለሕክምናውስ ምን ያስፈልጋል? መፍትሄውስ የት ነው ያለው? የሚለውን ሁሉም በሚችለው ለማድረግ መረባረብ ጀመረ። ለሱ ለሚያስፈልገው የሕክምና ወጪም ገንዘብ ለማሰባሰብ ቤት በኩል ይሻላል ሲሉ ብዙዎች ጠየቁ።
ማስተር አብነት ግን ማንም ሰው ባያውቅና ባይሰማ ደስ ይለኛል። በራሴ አፍሬያለሁ። በጣም የምትወዱኝ ከሆነ ለኔ ምንም አይነት የገንዘብ ድጋፍ አታድርጉ። አጋጣሚን ተጠቅመው በእኔ ስም ከተከፈቱ የተሳሳቱ አካውንቶችም ተጠበቁ። እኔ የምፈልገው ሁሉም እንደየእምነቱ እንዲጸልይልኝ ነው ሲል ተናገረ። ከገንዘብም ከምንም ነገር በላይ የጸሎት ኃይል ትልቅ እንደሆነ ቀድሞም የሚያውቀው ማስተር አብነት ከበደ አሁን ምንነቱ ላልታወቀ ወይንም ስያሜ ላልተገኘለት ህመሙ ገንዘብ ሳይሆን ጸሎት እንደሚያስፈልገው በይፋ ወጥቶ ተናገረ። ሰዎችም በበጎ አድራጎት ስራዎቹ የሚያውቁት የቅርብ ቤተሰቦቹ፣ ወዳጆቹ፣ መላው የኢትዮጵያ ሕዝብ ሁሉ በጸሎት እያገዙት ይገኛሉ። ይህ ጸሎትን ኃይል ያደረገው ከምንም በላይ እሱን ነው የምፈልገው ያለው ማስተር አብነት በደቡብ ክልል በከምባታ ዞን ዱራሜ ከተማን የተወለደው መልካምነትን ከወላጅ እናቱ እያየ ያደገና ለተቸገሩ መድረስ የሚሰጠውን የህሊና እርካታ በልጅነቱ የተረዳ ወጣት ነው። ተወልዶ ባደገበት የቤተሰቦቹ መኖሪያ ቤት ከዳገት ስር ነው። ሰዎች ገበያ ሄደው ሲመለሱ በእናብነት መኖሪያ ቤት ደጃፍ ላይ ነው አረፍ የማለት ልምድ ያላቸው። ይህንን የሚያውቁት ወላጅ እናቱ ጉልበታቸው ለዛለ፣ የገበያው ግርግር ላደከማቸው፣ በፀሐዩ ውሃ ለተጠሙ ከበራቸው ላይ ንጹህ የመጠጥ ውሃ ያስቀምጣሉ። ውሃ የጠማቸው ጠጥተው ተጎንጭተው ሲያልፉ፣ የራባቸው ግን ውሃው አልወርድ እያለ ይታገላቸዋል። በዚህ ጊዜ የአብነት እናት ቤት ያፈራውን እንዲቀምሱ ያስገቧቸዋል። ቀማምሰውም አመስግነው ይሄዳሉ። ይህንን በልጅነቱ እያየ ያደገው አብነት የመልካም ተግባራት ዘር በውስጡ የተዘራበት በልጅነቱ እንደሆነ ያስታውሳል። አግኝቶ ማጣትንም በወጣትነቱ ተመልክቷል። በመኖሪያ ቤታቸው አቅራቢያ ያላቸው የእርሻ መሬት፣ የሚያከራዩት ሱቅና ቤት በድንገት መንገድ ወጣባቸው። እናም ከክልሉ መንግስት የቦታ ካሳ ተሰጠ። ይህ ካሳ በሚሊዮን የሚቆጠር ገንዘብ ነበር። እናም ቤተሰቡ የሚወዱትና የሚያምኑት ልጃቸው አብነት እንዲያስተዳድረው ኃላፊነት ሰጡ። ያኔ አብነት ተፈተንኩ ይላል በአንድ የቤተ ክርስቲያን መድረክ ላይ የህይወት መንገዱን ባጋራበት ቆይታ። መኪናን እንደ ሸሚዝ መቀያየር ጀመርኩ። ጠዋት ይዤ የወጣሁትን መኪና መልሼ እቤት ገብቼ ስወጣ እቀይረዋለሁ ሲለኝ ደግሞ መኪናዎቹን አስቀምጬ ሞተር ሳይክል ይይዛለሁ። ገንዘብ የማይጠፋ መሰለኝ። በድንገት ግን ከገንዘቡ ጋር እኔ እንዳልጠፋ አምላኬ አገዘኝ ይላል። ያ ሁሉ ገንዘብ በድንገት ጠፋ። አሉ የተባሉት ሁሉ ከእጄ ወጡ። የኮሩብኝ ቤተሰቦቼን አንገት አስደፋው። ለኪሴ ሳንቲም አጥቼ ሱሬን እስክሸጥ ደረስኩ። ያ ማጣቴ ግን ከአምላኬ ጋር እንድገናኝ፣ አሁን ያለኝ ማንነት እንዲኖረኝ መነሻ ነበር ይላል። ይበልጥ ደግሞ ሁለተኛ ወደ በጎ አድራጎት ስራዎች እንድቀርብ ያደረገኝ ሌላኛው ምክንያት ደግሞ የሚለው በካንሰር እግሩ ይቆረጣል ተብሎ የነበረው አብነት ተስፋ ቆርጬ አሁንም አምላኬን ማረኝና በዚህ እግሬ ተዘዋዙሬ የበጎ አድራጎት ስራዎችን ልስራ አልኩት። አምላኬም መሐሪ ነውና ምሕረቱን ሰጥቶኝ እንዳሰብኩትም ወደ በጎ አድራጎት ስራዎች ገባሁ ይላል። እግርህ ከጉልበት በታች ይቆረጥ ተባለ። እንዲህ ብዬ እግዚአብሔርን ጠየቅኩት፣ እግሬን የምትፈውስ ከሆነ በእነዚህ እግሮቼ ቆሜ አንተን አገለግላለሁ አልኩት። ማስተር አብነት ከበደ በህይወቱ የተፈተነባቸውና ለበጎ አድራጎት ስራዎች ራሱን የሰጠበት ደጋግሞ ከአምላኩ ጋር ቃል የገባበት ምክንያት ሌላም ነበር። በጣም የሚወዳትና የሚሳሳላት ትንሽ እህቱ በልብ ህመም እጁ ላይ አረፈች። ይህ ለሱ እጅግ ከባድ ነበር። ሐዘን ሰበረው። ሌላ ፈተና ገጠመው። ነጋዴ ወንድሙ፣ ታዋቂ አባቱ እያሉ ታናሽ እህቱን ሳያሳክማት በመሞቷ ልቧ ተሰበረ። ሀብት ንብረት ያላቸው አባትና ወንድሙን ስለ እህቱ አለመጠየቁ
ከዚህ ቀደም ያጠፋው ገንዘብ አንገት ያስደፋቸው ስለነበር በሱ ውጥን ሰርቶ ገንዘብ አግኝቶ እህቱን ማሳከም ነበር። ይሁንና ግን አልተሳካላት። እህቱ ሕክምና ሳታገኝ በልብ ህመም እጁ ላይ አረፈች። ወዲያው ግን ለአምላኩ በድጋሚ ቃል ገባ። እግዚአብሔር ሆይ እኔን በሕይወት የምታቆየኝ ከሆነ የታመሙትን አሳክማለሁ፣ እኔን በሕይወት አኑረኝ አልኩት ይላል። እኔን በሕይወት የምታቆየኝ ከሆነ የታመሙትን አሳክማለሁ፣ እኔን በሕይወት አኑረኝ አልኩት። በዚህ ሁሉ መካከል ከኔ ያልተላቀቀ ችግርም በሕይወቴ ነበር። መራብ፣ መጠማት፣ ብቸኝነት፣ ሰው ማጣት፣ አንገት መድፋት፣ መከፋት ከኔ ያልተለዩም ነበር። ሁሉን ከጨረስኩ በኋላ የሰው ፊት መውጣት አልችልም ነበር። ኪሴም ባዶ ነበር። ያ ሁሉ አልፎ ግን እግዚአብሔር በሰጭነት ባረከኝ ሲል በቤተ ክርስቲያን መድረክ ላይ በሰጠው ምስክርነት ከእንባ ጋር እየታገለ ለታዳሚዎቹ ወይንም ደግሞ በአዳራሹ ለተገኙ ምዕመናን ያሳለፈውን በእንባ ተናገረ። ዛሬ በክብር አቁሞኛል፣ ለሰዎች እንድደርስ ሞገሱን ሰጥቶኛል፣ እግዚአብሔር ታላቅ ነው ሲልም መሰከረ። እንባው ከሱ ብቻ ሳይሆን ከሰሙት ከታዳሚዎቹም የሚወርድ እንባ ነበር። ያኔ ግን እግዚአብሔር ለዚህ ስላደረሰው ደስታን የገለጸበትም እንባ ነበር። ዛሬ ማስተር አብነት ምንነቱ ባልታወቀ ሕመም ውስጥ ሆኖ የኢትዮጵያን ሕዝብ መዳን እንዲችል እንደየእምነታቸው ጸልዩልኝ እያለ ይገኛል። ያልተነገረው ያልታየው ሌላኛው የማስተር አብነት ማንነት ደግሞ ማስተር የሚለውን ማዕረግ ያገኘበት በማርሻል አርት የጥቁር ቀበቶ ባለቤት የሆነበትና በሞተር ሳይክል ትርኢት እጅግ ያስደነቀበት ብዙዎችን አጃኢብ ያሰኘበት ሌላኛው ማንነቱ ነው። ማስተር አብነት ብዙዎች በተሰበሰቡበት እሱን ለመመልከት በሞተር ሳይክሉ የሚያሳየውን ትርኢት ለመታደም ተጋፍተው ነበረ ዝግጅቱ ወደ ተዘጋጀበት ስፍራ ትኬት ቆርጠው የሚገቡት። ታዲያ በዚህ ጊዜ ማስተር አብነት የሞተር ሳይክሉን እንዳሻው ሲያደርግ ሰውነቱን እንደ ላስኬት እየለጠጠ ሲሻው በእጁ ቆሞ እየነዳ ሲሻው ደግሞ ሞተር ሳይክሉ ላይ ሆኖ ገመድ እየዘለለ ሲሻው በእግሩ ቆሞ እጁን ወደ ጎን ዘርግቶ ሞተር ሳይክሉን ሲነዳ ለተመለከተ ከትርኢቱ ባሻገር ካሁን አሁን ወደቀ፣ ተሰበረ በሚል መሳቀቅም ነበረው። ይሁንና ግን ማስተር አብነት እንዲህ አይነት ምንም አይነት ጉዳት ገጥሞኝ አያውቅም ይላል። ሞተር ሳይክሉን እንዳሻው ሲያደርግ በዱር በገደሉ እንደ ለጥ ያለ መንገድ ሲነዳበት ወዲህ ወዲያ ሲያደርገው ሁሉ ማስተር አብነት የተለየ ተሰጥኦ እንዳለው ለመረዳት ይቻላል። ካሁን አሁን ወደቀ፣ ተሰበረ በሚል የተሳቀቁ ሁሉ በጤና ትርኢቱን ጨርሶ ዝቅ ብሎ አመስግኖ ታዳሚዎቹን ሲያከብር እንዲሁም ደግሞ ምስጋናውን ሲሰጥ ለተመለከተ ይህ ሰው በዓለም አቀፍ መድረኮች ላይ እንዲህ አይነት ትርኢቶችን ቢያሳይ ዓለም ጉዲል ነበር እያለ እሱን የሚያስበው ወደ ውጭው ዓለም ነበር። ይሁንና ግን በልቡ መልካምነትን የያዘው ከአምላኩ ጋር ቃል የተግባባው ማስተር አብነት ከበደ ለቁጥር የሚታክቱ እጅግ በጣም ብዙ ሰዎችን ሕክምና እንዲያገኙ አድርጓል። በአንድ ወር ጊዜ ውስጥ 30 ሚሊዮን ብር የሚገመት ገንዘብ በማሰባሰብም ሰዎች ወደ ህንድ አገር ሄደው ሕክምና እንዲያገኙ አድርጓል። የበጎ አድራጎት ስራዎችን ከጀመረ ጊዜ ጀምሮ ያሰባሰባቸው ገንዘቦች በቁጥር ቀላል የሚባሉ አይደሉም። የተራቡ፣ የጎረሱ፣ የተቸገሩ፣ ታመው በሕክምና የዳኑ ቤት ይቁጠራቸው። ስለ ማስተር አብነት ደህንነት የሚጨነቁ ለጤናው የሚጸልዩ እጅግ ብዙ ናቸው። በቦረና በተከሰተው ረሃብ ቢያንስ 1 ደርዘን እንኳን ውሃ ሄጄ ባጠጣቸው በሚል ጉዞ የጀመረው ማስተር አብነት ብዙ ድጋፍ
ለማድረግ ችሏል። በጎፋ ዞንም በደረሰ የመሬት መንሸራተት በገጠመ እጅግ ልብ የሚሰብርና አሳዛኝ አደጋም ከወገኑ ጋር ሆኖ ታሳ እያለ ሰዎችን ከጭቃ ማጥ ውስጥ ለማውጣት ለሕይወቱ ሳይሰስት ብዙ አድርጓል፣ ብዙ ሰርቷል። ዛሬ ማስተር አብነት ህመም ገጥሞኛልና ገንዘብ ሳይሆን ጸልዩልኝ እያለ ነው። እኛም እግዚአብሔር ይማርህ፣ የምታምነው አምላክ አሁንም ለበጎ አድራጎት ስራዎች ይበልጥ እንድትሰራ ጤናህን ይመልስልህ እንላለን። ይህንን ፕሮግራም የምትከታተሉ የሸገር ኢንፎ ሚዲያ ተከታታዮችም በጸሎት አትርሱት። መልካም ምኞታችሁንና ጸሎታችሁን አጋሩት። ይህ ያበረታኛል፣ እግዚአብሔር ይምረኛል እያለ ነውና ይህንን የልብ መሻቱን አድርጉለት። የዘመኑ የመልካም ልቦች ምሳሌው እንደ ስሙ አብነት የሆነውን ማስተር አብነት ከበደን እግዚአብሔር ይማርህ እንላለን። አበቃሁ። መሰረት በዙ ነበርኩ አብሬያችሁ የቆየሁት። ውድ የሸገር ኢንፎ ሚዲያ ተከታታዮች የ2018 የአዲስ ዓመት እቅድ ልንገራችሁ። ቤተሰቦቼን ወደ 1 ሚሊዮን ማድረስ ነው። ይህ መቼም ከባድ ይሆናል ብዬ አላስብም። ምክንያቱም በሸገር ኢንፎ ሚዲያ የምንለቃቸውን ቪዲዮዎች የሚመለከቱ 60% የሚደርሱ ቤተሰቦቻችን ሰብስክራይብ ያላደረጉ ናቸው። ስለዚህ እናንተ በዚህ ሰዓት ይህንን ቪዲዮ የምትከታተሉ ሰብስክራይብ የምትለውን በተን ነካ ካደረጋችሁ ይህንን እቅዴን ታሳኩልኛላችሁ። ስለዚህ በቅርቡ 1 ሚሊዮን ለመድረስ እንድንችል እናንተ ሰብስክራይብ ያላደረጋችሁ ውድ ቤተሰቦቻችን ሰብስክራይብ እንድታደርጉ በአክብሮት ነው የምንጠይቀው። ሸገር ኢንፎ ሚዲያ ትክክለኛና ተአማኒ የሆኑ መረጃዎችን የምታገኙበት ነው። እናመሰግናለን።